ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን እነሆ። የተባበሩት መንግስታት ድርጅት በትግራይ ክልል የሰብአዊ እርዳታ እንዲደረግ ጥሪ አቀረቡ። የህወሓት ባለስልጣናት እንደ ኤርታሌ በሚፋጁ የፖለቲካ እሳት እየተናወጡ እንደሚገኙ ተገለጸ። በላይነሽ አመዴ በጽንፈኛ ቡድን ላይ ተግባራዊ እርምጃ ለመውሰድ ዝግጁ መሆኗ ተገለጸ። ጀግናው መከላከያ ሰራዊት በምሬ ወዳጆ የሚመራው ቡድን ላይ እርምጃ ወሰደ። ከውጭ ፖርቹጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ አደረገች። እነዚህንና የተመራረጡ ሌሎች ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ሚዲያችንን ሰብስክራይብ እንዲሁም ዜናውን ላይክ እያደረጋችሁ ቆይታ አድርጉ። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። የትግራይ ጊዜያዊ አስተዳደር ከሲአርኤስ እና ከተባበሩት መንግስታት ድርጅት ኤጀንሲዎች ጋር ለተፈናቃዮች ሰብአዊ ምላሽና ዘላቂ መፍትሄዎችን በማጠናከር ዙሪያ ተወያዩ። የትግራይ ክልል ጊዜያዊ አስተዳደር የካቶሊክ ሪሊፍ ሰርቪስ እና የተባበሩት መንግስታት ድርጅት ኤጀንሲዎች ለተፈናቃይ ማህበረሰቦች የሰብአዊ እርዳታ አቅርቦትን እንዲያፋጥኑና ለዘላቂ መፍትሄዎች ድጋፍ እንዲያደርጉ ጥሪ አቅርቧል። አስተዳደሩ ተፈናቃዮች ወደ ቤታቸው በሰላም እንዲመለሱና የትግራይን ግዛት አንድነት ለማስጠበቅ ያለውን ቁርጠኝነት በድጋሚ አረጋግጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አርኤስ በትግራይ ክልል ለሚገኙ ተጋላጭ ማህበረሰቦችና ወደ ሱዳን ለሄዱ ስደተኞች የሚሰጠውን የአስቸኳይ ድጋፍ እንዲያጠናክርም ጠይቋል። በተያያዘ ውይይትም የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተፈናቀሉ ሰዎችን በሰላም ወደ ቀያቸው መመለስና የትግራይ ክልል ሉዓላዊነት መጠበቅ ለአስተዳደሩ ቀዳሚ ተግባር ሆኖ እንደሚቀጥሉ ማሳስበዋል። እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ድርጅቶች የተቻላቸውን ሁሉ ድጋፍ እንዲያደርጉ ጥሪ አቅርበዋል። የትግራይ ታጣቂዎች ሰሞነኛ አመጽን ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ ጨምሯል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ዴዴፎ በህወሓት ታጣቂዎችና በድርጅቶቹ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመጽ መቀስቀሱን ድርጅቱን ሊበትነው ተቃርቧል ብሏል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትግስትና ተስፋው ተሟጧል ብሏል። አቶ ሱሌማን ገለጻ ለአመታት የድርጅቱ የጀርባ አጥንት የነበረው የታጣቂው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል ብሏል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ሱሌማን ተቀሰቀሰው አመጽ ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው ላይ አሳስበዋል። ትግራይ እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠች ትገኛለች። እዚህ ትኩሳት ጀርባ በርካታ የውጭ ኃይል እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፋ አድርጎታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎ የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። በአዊ ብሔረሰብ አስተዳደር ዞን ባንጃ ወረዳ የጽንፈኛውን ዋና መሸሸጊያ ሆኖ የከረመው አሰብ ተራራ በበላይነሽ አመዴ ተጎብኝቷል። በላይነሽ አመዴ የጽንፈኛውን የሎጂስቲክስ እና የማሰልጠኛ ማዕከል ወደ አመድነት በመቀየር በቡድኑ ላይ እጅግ ከፍተኛ ሰብአዊ ጉዳት አደርሳለች። በነገራችን ላይ የኢትዮጵያ መከላከያ ወታደሩ የነፍስ ወከፍ ትጥቂ የሆነችውና እስከ 24 ደቂቃ በመብረር የጠላትን አጠቃላይ እንቅስቃሴና ትጥቅ በተመለከተ መረጃ የምትሰበስብ በኪስ የምትያዝ ድሮን በብዛት በማምረት ላይ ይገኛል። በተያያዘ ዜና በአማራ ክልል መራዊ ከተማ አስተዳደር የንግድና ገበያ ጽሕፈት ቤት የፋይናንስ ኃላፊው ከመንግስት ቤት ተቀምጦ ከጃዊሳው ጋር ሲሰራ ሲዘርፍና መረጃ በመስጠት ጥምር ጦሩን ሲያስመታ በሁለት ቢላ ሲበላ ቆይቶ በተገኘበት መረጃ በቁጥጥር ስር መዋሉ ታውቋል። ጀግናው የሀገር መከላከያ ሰራዊት ጽንፈኛውን ኃይል ማጽዳቱን አጠናክሮ የቀጠለ ሲሆን ዛሬ በምሬ ወዳጆ በሚመራው ቡድን ክንፍ ላይ በወሰደው እርምጃ ታጣቂ ኃይሉን ሙትና ቁስለኛ አድርጓል።
እንደሚታወቀው ይህ ኃይል ከሳምንት በፊት በመርሳና ሳንቃ አካባቢዎች ባደረገው የሽብር እንቅስቃሴ ቀንዱን ተመቶ ወደ አይጥ ጉድጓዱ መመለሱ አይዘነጋም። ይህ ኃይል የሻዕቢያና የወያኔ ተልእኮን በመቀበል ወሎን የጦርነት ቀጠና ለማድረግ የሚንቀሳቀስ የቡድን ክንፍ ነው። ባለፈው በመካነክ ሰላም በኑር መስጂድ ላይ የዘመነን ታጣቂ ጋብዞ ዘግናኝ ጥቃት ያስፈጸመው ይህ ኃይል ነበር። ታዲያ ይህ ቡድን ዛሬም የለመደውን ተራ ዝርፊያ እና የሽብር እንቅስቃሴ ለማድረግ ሲንቀሳቀስ ጀግናው ሰራዊታችን በፈጸመው ጥቃት ዶግ አመድ ሆኗል። በዚህም ምሬ ወዳጆ ከስሩ የምስራቅ አማራ ፋኖ ኮር 2 በሚል ያደራጀውን ታጣቂ ሲመራ የቆየው አለሙ ገብሩ ከሚመራው ታጣቂ ጋር እስከ ወዲያኛው ተሸኝቷል። በመጨረሻም የቡድኑ ደጋፊዎች ዞብል አምባ በሚል የሚያንቆለጳጵሱትን የቡድኑን አደረጃጀት ሲመራ የቆየው ዋሴ ከበደም ሰራዊቱ በወሰደው እርምጃ ከነተጠቂዎቹ እምሽክ ተደርጓል። ሁኔታው አጠቃላይ የቡድኑን ታጣቂዎች ክፉኛ ያስደነገጠ ሲሆን ቡድኑ ያስተናገደው ኪሳራ ከቡድኑ በተጨማሪ አለቆቹ ወያኔና ሻዕቢያ ያልጠበቁት ዱብዳ እንደሆነባቸው የሚደርሱን መረጃዎች ይጠቁማሉ። በር ጥያቄ የቅንጦት ሳይሆን ከራስ ታሪክ ጋር የመታረቅ ጉዳይ ነው ሲል የውጭ ጉዳይ ኢንስቲትዩት ገለጸ። የአባይና ቀይ ባህር ትስስርና የአፋር ክልል ሚና በሚል መሪ ሐሳብ በሰመራ ከተማ ውይይት እየተካሄደ ነው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በሩ በዚህ ወቅት እንዳሉት በታሪክ አጋጣሚ ያጣነውን የባህር በር አሁን ላይ አጥብቀን መሻታችን ራስን የመሆንና የመፈለግ ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው ብለዋል። የባህር በር ጉዳይ ኢትዮጵያ በታሪክ በህግ በተፈጥሮና ጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት እንዲሁም የሚጠበቅባትን ጂኦፖለቲካዊ ሚና የመወጣት ጉዳይ እንደሆነም አንስተዋል። የሰመራ ዩኒቨርሲቲ ፕሬዝዳንት መሐመድ ኡስማን በበኩላቸው የኢትዮጵያ ህልውና በአባይና በቀይ ባህር ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገው መጠነ ሰፊ ጥረት ጠቀሜታው ለቀጠናው ጭምር መሆኑንም አስረድተዋል። በምስራቅ አፍሪካ የውሃ ማማ የሆነችው ኢትዮጵያ የባህር በር የማግኘቷ ጉዳይ ለነገ የሚባል እንዳልሆነም አስገንዝበዋል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተደረገው ዲፕሎማሲያዊ ተጋድሎ በቀይ ባህር ላይም ሊደገም እንደሚገባም አክለዋል። በቀይ ባህር ጉዳይ ካሁን ቀደም በርካታ ኢትዮጵያውያን ጀግኖች የህይወት ዋጋ ከፍለዋል ያሉት ደግሞ የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያው ድጋፍ አገልግሎት ኮሞዶር ተገኝለታ ናቸው። ጣና ፎረም ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው መርህ ተግባራዊነት አዎንታዊ ሚና እየተወጣ መሆኑ ተገለጸ። የአዲስ አበባ ዩኒቨርሲቲ ሰላምና ደህንነት ጥናት ተቋማት ከውጭ ጉዳይ ሚኒስቴር ጋር በጋራ በመሆን 11ኛው ጣና ፎረምን ለማካሄድ በተደረጉ ዝግጅቶች ዙሪያ ለመገናኛ ብዙሃን መግለጫ ሰጥቷል። አንደኛው ጣና ፎረም ከጥቅምት 14 እስከ 16 ቀን 2018 ዓ.ም እንደሚካሄድም ተገልጿል። ፎረሙ አፍሪካ በተለዋዋጭ የዓለም ስርዓት በሚል መሪ ሐሳብ በአዲስ አበባና በባህር ዳር ለ3 ቀናት የሚካሄድ ሲሆን በአፍሪካ የደህንነት ጉዳዮች ዙሪያ መክራል ተብሎ ይጠበቃል። የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 10 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ፖርቱጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ አደረገች።
የፖርቹጋል ፓርላማ ሙስሊም ሴቶች እንዳይሸፈኑ በሕግ ከለከለች። አንዲት ሴት ተሳስታ ተሸፋፍና ከተገኘች 4670 የአሜሪካ ዶላር ትቀጣለች። ከዚህም በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች በ3 ዓመት እስራት እንደሚቀጣ በሕጉ ላይ ተደንግጓል። አውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጂየም፣ አውስትራሊያ እና ሌሎች ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ሕግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል 20ኛው የአውሮፓ ሀገር ሆናለች። አሁን ደግሞ ለሰዓቱ ወደ ያዝነው ስፖርታዊ ዜናዎች የምናልፍበት ሰዓት ይሆናል። 8ኛው ሳምንት ላይ የደረሰው የእንግሊዝ ፕሪሚየር ሊግ ከሀገራት ጨዋታ በኋላ ዛሬ ሲመለስ በሳምንቱ ተጠባቂ ጨዋታዎች ይደረጋሉ። በውድድር ዓመቱ ጥሩ ጅማሬ ላይ የማይገኘው ኖቲንጋም ፎረስት ቀን 8:30 በሜዳው ቼልሲን በሚያስተናግድበት ጨዋታ የሊጉ 8ኛ ሳምንት መርሃ ግብር ይጀምራል። ኖቲንጋም ፎረስት እስካሁን በሊጉ ካደረጋቸው 7 ጨዋታዎች አንዱ ብቻን ሲያሸንፍ በሁለት አቻ ተለያይቶ 4ቱ ተሸንፎ 5 ነጥብ በመያዝ 17ኛ ደረጃ ላይ ተቀምጧል። በአሰልጣኝ ኢንዞ ማሬካ የሚመራው ቼልሲ በበኩሉ በሊጉ ካደረጋቸው 7 ጨዋታዎች በ3 ድል ሲቀናው በሁለት አቻ ተለያይቶ በቀሪ 2 ጨዋታዎች በመሸነፍ በ11 ነጥብ 7ኛ ደረጃ ላይ ይገኛል። በ7ኛ ሳምንት የሊጉ ጨዋታ ሊቨርፑልን ያሸነፈው ቼልሲ አሸናፊነቱን ለማስቀጠል ወደ ሜዳ ይገባል። በሌላ ጨዋታ አመሻሽ 11 ሰዓት ላይ በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በሜዳው ኢትሃድ ኤቨርተንን ያስተናግዳል። ያለፉት 2 ተከታታይ የሊግ ጨዋታዎች በድል የተወጣው ማንቸስተር ሲቲ በውድድር ዓመቱ በሊጉ እስካሁን ካደረጋቸው 7 ጨዋታዎች 4ቱን ሲያሸንፍ በአንዱ አቻ ተለያይቶ በሁለቱ ደግሞ ተሸንፏል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 4ቱን ሲያሸንፍ በአንድ አቻ ተለያይቷል። ሰንደርላንድ ከወልቭስ፣ ክሪስታል ፓላስ ከበርንማውዝ፣ በርንሌ ከሊድስ ዩናይትድ እንዲሁም ብራይተን ከኒውካስትል ይጫወታሉ። የሊጉ ጨዋታ ነገ ሲቀጥል በሊጉ ተከታታይ 2 ጨዋታዎችን የተሸነፈው ሊቨርፑል በሜዳው አንፊልድ ሮድ 12 ሰዓት ከ30 ላይ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። በውድድር ዓመቱ በሊጉ ካደረጋቸው 7 ጨዋታዎች በ5ቱ ድል ሲቀናው በሁለቱ የተሸነፈው ሊቨርፑል ወደ አሸናፊነት ለመመለስ የሚያደርገው ፍልሚያ ይጠበቃል። ማንቸስተር ዩናይትድ በበኩሉ ካደረጋቸው 7 የሊግ ጨዋታዎች 3ቱን አሸንፎ በአንድ አቻ ተለያይቶ በ3 ሽንፈት ገጥሞታል። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ በሊጉ ተከታታይ ጨዋታዎችን ለማሸነፍ ብርቱ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል 2ቱን ሲያሸንፍ ማንቸስተር ዩናይትድ በአንድ ድል አድርጎ 2ቱ ደግሞ አቻ መለያየታቸው ይታወሳል። ከዚህ ተጠባቂ ጨዋታ አስቀድሞ ቀን 10 ሰዓት ላይ ቶተንሃም ሆትስፐር ከአስቶን ቪላ ይጫወታሉ። የ8ኛው ሳምንት የሊጉ መርሃ ግብር ሰኞ ምሽት ዌስትሃም ዩናይትድ ከብሬንፎርድ በማገናኘት ይጠናቀቃል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። በእኛ በኩል አበቃን።